ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አረመኔው አገዛዝ አማራን የማጥፋት ህልሙን እውን ለማድረግ በርካታ ኮሮችንና ክፍለ ጦሮችን ወደ ጎጃም በማስገባት ባለ በሌላ አቅሙ ማጥቃት ቢከፍትም ይህንን የአረመኔውን እቅድ በመልሶ ማጥቃት ቀልብሰነዋል። በዚህም ባለፉት 3 ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በርካታ የቡድን መሳሪያ ሲማርክ ክላሽ እንደማገዶ እንጨት ለቅሟል። በተያያዘም በመብረቁ ተፈራ ብርጌድ ተጋድለው በአስተሪው ባራጢ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደረሰበት ሲሆን የሸጋው ሞጣ ሆስፒታል በሙትና ቁስለኛ ተጥለቅልቋል። በዛሬው ዕለትም በፍንጅ በተደረገ ጥቃት ከ10 በላይ የአረመኔው አባላት ተደምስሰዋል። በተመሳሳይ በ5ኛ መንገሻ ቲከም ክፍለ ጦር የጀግናው ገረመው ወንዳወቅ ብርጌድ ጠጠር ማርያም ገበዘ ማርያም የገባውን አረመኔ ዘራፊና ጨፍጫፊ ኃይል በከበባ በማጥቃት ቀልጥሙን የሰበረው ሲሆን ከሞትና ከመቁሰል የተረፈው እያነከሰ ፍኖተ ሰላም ገብቷል። ጠዋት የተጀመረው ውጊያ አሁንም ገነት አቦ ላይ ቀጥሏል። እንዲሁ በ6ኛ ቀይታ የፍትሐ ንጉሴ 6ኛ ክፍለ ጦር የበላይ ዘለቀ ብርጌድ እና ክበር ተመስገን ብርጌድ በጋራ በመሆን ባደረጉት የከበባ ማጥቃት 26 ክላሽንኮቭ የማረኩ ሲሆን በአረመኔው ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። ይህ በእንዲህ እንዳለ አስናን አባጅሜ ንጉስ ተክለ ሃይማኖት ብርጌድ፣ ዲብላ ሞተራ ብርጌድ ደብረ ማርቆስ እና አካባቢውን የነበረውን ጠላት አከርካሪ የሰበረ ኦፕሬሽን በመስራት የአረመኔውን እቅድ 100% ማክሸፍ ችለዋል። በተመሳሳይ በ9ኛ የሳሙኤል አወቀ ክፍለ ጦር አነዛው ጎንቻ ብርጌድ እና ሶማ ብርጌዶች በፈለገ ብርሃን በአርብ ገበያ በመጣያ የነበረውን ጠላት ድባቅ በመምታት የተሸከመውን የዲሽቃና የክላሽንኮቭ ጥይት ተቀብለውታል። በተያያዘም በ8ኛ ክፍለ ጦር የአባ ኮስተር ብርጌድ ከ9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ጋር በመጣመር በጠልማና በደብረ ወርቅ ከተማ በነበረው ጠላት ላይ መብረቃዊ ጥቃት ፈጽመውበታል። እንዲሁ በአንደኛ ክፍለ ጦር የባህር ዳር ብርጌድ ዘንዘልማ ሰፍሮ የነበረውን አረመኔ በመምታት ዘንዘልማን መቆጣጠር ችለዋል። በተጨማሪም የኮሎኔል ታደሰ ሙሉነ ብርጌድ ሳንጊ ላይ ባደረገው የማጥቃት የጠላትን ቅስም የሰበረ ኦፕሬሽን ተሰርቷል። በተያያዘም በ3ኛ ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ ሰከላ ከተማን ጨምሮ 5 ቦታዎች ላይ ጠላትን በማጥቃት አረመኔውን ሙትና ቁስለኛ ያደረገ ሲሆን አረመኔው በግፍ አስሯቸው የነበሩ 250 እስረኞችን አስፈትቷል። በዛሬው ዕለት በቋሪት ገነት አቦ፣ በደባይ ጥላት ግንቆይ፣ በጃዊ፣ በደጋዳሞት ጀንጉስና ጫቶርክ አካባቢዎች አረመኔው እየተረፈረፈ ነው። እንዲሁ አረመኔውን ኃይል ስስ ብልት በማጥናት የተጠና ኦፕሬሽን በመስራት የድምሰሳ ስራ እየተሰራ ይገኛል። በዚህም የ71ኛ ክፍለ ጦር ቃኝና መሐንዲስ ኃላፊ መቶ አለቃ ተስፋዬ አያሌው የተባለ የአረመኔው ኃይል አመራር ፈለገ ብርሃን ላይ ተደምስሷል። ከ12 በላይ የአረመኔው አባላት ቤት ውስጥ በተጠመደ የዘሪሁን 13 ፈንጅ በመብረቁ ተፈራ ብርጌድ ተደምስሰዋል። በተያያዘም በተጠመደ ፈንጅ 8 የመከላከያ አባላት ሙትና ቁስለኛ ሆነዋል። መከላከያ በዘመቻ ማዕበል ስም በተለያዩ ቦታዎች እየገባ ማለቁን ተጠናክሮ ቀጥሏል። በአማራ ፋኖ በጎጃም 2ኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ መንግስት ተብየው ባወጀው የዘመቻ ማዕበል ጦርነት ከሰኔ 20 2017 ዓ.ም ጀምሮ ዘማ፣ አስተሪዮ፣ ዋሸራ፣ ደምደንጋይ ከወረዳዋና ከተማ የአዲስ ዓለምና ዜጋንሳ በተባሉ ቦታዎች በተናጠለ ጥምር ውጊያ አመቺ የሆኑትን ቦታዎች ደግሞ ከመብረቁ ተፈራ ብርጌድ ከክፍለ ጦራችን መች ኃይል ካበራደሙ ሻለቃ ጋር የጠላትን ሙትና ቁስለኛ እያደረገ በአንዳንድ ቦታዎች የመጣውን ወደ መጣበት አርገብግቦ መልሷል። ዛሬ ደግሞ ለምን እንደሚወጋ የማያውቀው ዓላማ ቢሱ መከላከያ ኮሬ ከተባለ ቦታ ተነስቶ ወደ ገረገራ ሲጓዝ ጉርጅ ባራ ማርያም በተባለ ቦታ ፋኖ በራሱ የፈጠራ ውጤት ያመረተውን ፈንጅ በማጥመር 3 ወዲያውኑ ሲሞቱ 5ቱ ቁስለኛ ማድረግ ችሏል። በዚህ የተናደደ መንግስት ቅጥረኛ ዛሬም እንደተለመደው አድባሩ መኮንን የተባለን የአርሶ አደር ቤት ፋኖን ክንድ መቋቋም ያቃተው ባቃተው ቁጥር ሁሌም የደም መመለሻው የንጹሃን ደምና የገበሬው መኖሪያ ቤቱን ማቃጠል የሆነውን ይህን አረመኔ ስርዓት ሁሉም ሰው የጊዜ ጉዳይ እንጂ በየተራ ስቃዩ እንደሚደርሰው አውቆ ከፋኖ ጎን በመቆም ለአንድና ለመጨረሻ ጊዜ ሊፋለመው ይገባል ሲልም የአማራ ፋኖ በጎጃም 2ኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ራሱን ከአረመኔ የማዳን ትግል የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በወረዳው ውስጥ በሚያስተዳድራቸው የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በወረዳው ውስጥ ያስተዳድራቸው ባሉ 40 ቀበሌዎች ላይ ሰፊ ውይይቶችን እያደረገ ይገኛል። ህዝብን ይዞ የወደቀ የለምና ለህዝቡ ቅድሚያ በመስጠት በአስተዳደራዊ ጉዳዮች በተለይም የክረምቱን መግባት ተከትሎ በየቦታው የሚፈጠሩ ችግሮችን ለመፍታትና ወረራ የፈጸመብን አረመኔ ስርዓት በጋራ ሆነን በአንድነት እንዴት ከክልላችን ማስወጣት እንደምንችል በሰፊው ውይይት አካሂደዋል። በተፈጥሮ ነፍጠኛ እንደሆነ የሚታወቀው የአማራ ህዝብ ያለውን የዳበረ ልምድ ለአዲሱ ትውልድ እያካፈለና በየቀበሌው በሻለቃና በሻምበል እየተደራጀ አካባቢውን ከመጠበቅ አልፎ በሚፈጠሩ ግዳጆች በአባቶቹ ወኔ እየፎከረ ጀግንነቱን ዳግም እያስመሰከረ እየማረከ እየታጠቀ መሆኑ ይታወቃል። ብርጌዱ በተቆጣጠራቸው ቀበሌዎች ጠንካራ አስተዳደሮችን እየፈጠረ ህዝቡን ሰላምና ችግር በአፋጣኝ እየፈታ በህዝቡ ዘንድ ተቀባይነትን እያገኘም ይገኛል። ሰኔ 22 ቀን 2017 ዓ.ም አረንዛው ጎንቻ ብርጌድ አመራሮች ፀሐይና ቁሩን ረሃብና ጦሙን ተቋቁመው በቆላ በደጋው
የዳገት ቁልቁለቱን ሳይበግራቸው ዛሬም በደብረ ገነት ቀበሌ እንቁ ከሆኑ ከበርካታ ማህበረሰቦች ጋር በሀገራዊ ክልላዊ ቀጠናዊ ላይ ባሉ ጉዳዮች ሰፊ ውይይቶችን ሲያደርጉ ውለዋል። ትግላችን ከማህበረሰባችን ተነጥሎ የማይታሰብ ስለሆነ በሁሉም ቦታ ያሉ ብርጌዶች የጀመሩት ህዝብ የማንቃትና የማደራጀት ስራዎችን በተጠናከረ መልኩ ቢሰሩ መልካም ነው እላለሁ ሲል ፋኖ ዘላለም ደስታ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር ትናንትና ሰኔ 22 2017 ዓ.ም በወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመር በመቆጣጠር ቃሊም የመሸገውን ዙፋን ጠባቂ ሰራዊት በክፍለ ጦር መካናይዝድ ከ20 በላይ በመደምሰስ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳጅ ሰልፍ መታደግ ድል አስመዝግበዋል። በሰሞኑ ብርቱ ትንቅንቅ ተጋድሎ ምስራቅ አማራ ቀጠና ምኒልክ ዕዝ በፋሽስቱ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የሶስቱ ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ በሙሉ መደምሰስና ማጥላት የምንችልበት ጊዜ ላይ መረሳችንን ወዳጅም ጠላት የሚያወቀበትና የተረዳበት ድንቅ ተጋድሎ ነው። በዚህ ድንቅ ተጋድሎ ፋሽስቱ አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞች ብሎም የፌዴራል መንገዶችን መቆጣጠር የምንችልበትን ተጋድሎ በማድረግ የጠላትን ቅስም መስበር ችለናል። ከዚህ ተጋድሎ መካከል አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃን እስከ አፍሪኬር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረውን የፋሽስቱ ብልጽግና የግዳጅ ሰልፍ በማስቀረት አሳይተዋል ሲል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።